Mbappe, Thuram, የኦፕታ ሱፐር ኮምፒውተር የዘንድሮ የአውሮፓ ሻምፒየንስ ሊግ ዋንጫን ማን እንደሚያነሳ ትንበያ ያስቀምጧል። ዋንጫ ያነሳል ተብሎ የተገመተው ቡድን በኦፕታ ዝቅተኛ ግምት አግኝቷል። ከቻምፒየንስ ሊግ መልስ በአርሰናል ቤት ምንድነው እየተከሰተ ያለው? እነኚህ ጉዳዮች የዛሬ ጥንቅራችን አካል ሆነው ይቆያሉ። ይህ ሌጀንድ ስፖርት ነው። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ስፖርታዊ መረጃዎችን ድረሷችሁ። መረጃው ከዚህ ይቀጥላል። ኦፕታ ይሉት ተቋም የተመሰረተው በ1996 ዓመተ ምህረት ነው። ተቋሙ የተመሰረተው በእንግሊዝ ሲሆን ዋና ተግባሩ የነበረውም የእንግሊዝ ፕሪሚየር ሊግ ጨዋታዎችን ትንታኔ በመስራት ግምቶችን ለማስቀመጥ ነበር። ነገር ግን የኦፕታ ሚና ከዚህም ገዝፎ በበርካታ ሀገራት የሚከናወኑ የእግር ኳስ ሊጎችን መረጃ በማሰባሰብ ትንበያዎችን የሚሰጥ ተቋም ሆኗል። ይህ ተቋም ታዲያ ከሰሞኑ የስፖርቱን ቤተሰብ እያነጋገረ ያለውን የአውሮፓ ሻምፒየንስ ሊግ ዋንጫ ወዴት ሊያመራ እንደሚችል ቁጥራዊ መረጃዎችን በማሰባሰብ ትንታኔ ሰጥቷል። ይህ ከምንም በላይ አጓጊ የሆነ ሲሆን እርግጥስ ይህ ዋንጫ ወዴት ነው ሊያመራ የሚችለው? አርሰናል፣ ፒኤስጂ፣ ኢንተር ሚላን ወይንስ ደግሞ ባርሰሎና? የኦፕታ ዝርዝር መረጃዎችን እንሆ። የ2024-25 የውድድር ዓመት ብዙ ትዕይንቶችን አስመልክቶናል። የ15 ጊዜ ባለ ክብሩ ስሩ እንደተቆረጠ ዛፍ ሲገነደስም አይተናል። የዓለማችን ስመጥሩ አሰልጣኝ ፔፕ ጋርዲዮላ በጠዋቱ ከመርሃ ግብሩ ሲሰናበቱ ሰምተንም አይተናል። ከ2010 በኋላ የአውሮፓ ኃያል ለመባል ጫፍ የደረሰው ኢንተር ሚላኖች ያንን ገድል ለመድገም የ180 ደቂቃ ድምር ውጤት ፍልሚያ ብቻ ነው የሚጠብቁት። ብዙ ማለት ይቻላል። አሁን ያሸንፋሉ ተብለው ትንበያ ወደ ተሰጣቸው ክለቦች ሙሉ መረጃ እንለፍ። 4 ክለቦች ፍጻሜ ግማሹ ላይ ይሳተፋሉ። ኢንተር ሚላን ከባርሰሎና፣ አርሰናል ደግሞ ከፓሪስ ሴን ጀርመን። በኦፕታ ሱፐር ኮምፒውተር መረጃ መሰረት ዝቅተኛና የመጨረሻ ግምት የተሰጠው ለባርሰሎና ነው። ባርሰሎና ይህንን ዋንጫ የማንሳት እድሉ 21.8 በመቶ ብቻ ነው ተብሏል። በኦፕታ መሰረት ለመድረኩ አዲስ ያልሆነው ባርሰሎና በኦፕታ ግምት ዝቅተኛ ግምት አግኝቷል። ከኮምፒውተር ነክ መረጃ በተጨማሪም የሰዎችን ሀሳብ ተንትኖ ዳሰሳ የሚያደርገው ኦፕታ ለባርሰሎና ዝቅተኛ ግምት ማግኘት ማሳያዎቹ ብዙ ናቸው። የቀድሞው የእንግሊዝ ብሔራዊ ቡድን ፋቢዮ ካፔሎ ባርሰሎናን በተመለከተ የተናገሩት በኦፕታ ግምት ውስጥ ተካቷል። ካፔሎ እንዲህ ይላሉ። ወደ 2010 ለውሰዳችሁና ያንን ኢንተር ሚላንን አስቡት። በኢንተር ዲያጎ ሚሊቶ፣ በባርሰሎና ደግሞ ሊዮኔል አንድሬስ ሜሲ ነበሩ። ያኔ የነበረው ኢንተር ሚላን ሜሲን ምንም ከማድረግ ከልክሎት ነበር ይላል። አሁን በኢንተር ሚላን ላውታሮ ማርቲኔዝ ወይንም ደግሞ ማርከስ ቱራምን ልንጠቅስ እንችላለን። ባርሰሎና ደግሞ ላሚን ያማል ነው ያለው። ላሚን ያማል ሜሲን አይደለም። ሜሲን ያቆመ ቡድን ለላሚን ያማል እጅ ይሰጣል ብዬ አላስብም ብሏል። ይህ የፋቢዮ ካፔሎ መላምት ነው። በእርግጥ ይህ እውነትነት ቢኖረውም የተዘነጋው ጉዳይ ያኔ የነበሩት ጆዜ ሞሪኒዮና የአሁኑ የኢንተር ሚላን አሰልጣኙ ፊሊፖ ኢንዛጊ ስለሚከተሉት የጨዋታ ፍልስፍና ልዩነት ከግንዛቤ ያለመግባቱን መጥቀስ እንችላለን። የሆነ ሆኖ አራተኛና የመጨረሻ ግምት የተሰጠው ባርሰሎና ሆኖ ተቀምጧል። በኦፕታ መረጃ መሰረት ሶስተኛ ባለድል ሊሆን እንደሚችል የተገመተው ቡድን ማን ነው? ይህ ቡድን 24.0 በመቶ አውሮፓ ሻምፒየንስ ሊግ ዋንጫን የማሳካት እድል አለው ተብሏል። በኦፕታ መረጃ መሰረትም ይህ ቡድን በአውሮፓ መድረክ ስም ያለው ድል ማስመዝገብ አለመቻሉና ከድሉ ባለፈ አሁን ላይ ያለው ወቅታዊ የተጫዋቾች ጥራት ሶስተኛ ዝቅተኛ ግምት ያገኘ ቡድን እንዲሆን አድርጎታል። እያወራን ያለነው ስለ አርሰናል ተጋጣሚ ስለሆነው ስለ ፓሪስ ሴን ጀርመን ነው። በመድረኩ ብዙ ስም የሌለው ፒኤስጂ ለፍጻሜ ደርሶ ዋንጫውን የማሳካት ምጣኔው ከባርሰሎና በላይ ከኢንተር ሚላንና ከአርሰናል በታች ስለመሆኑ ኦፕታ በትንታኔ መረጃው መሰረት አስደግፎ አስቀምጧል። የሉዊስ ኤንሪኬው ፒኤስጂ አሁን ላይ የማይታሰበውን ድል ያስመዘገበ ቢሆንም በግማሽ ፍጻሜው መንገድ ላይ የሚቀርበት እድል ስለመኖሩ ማሳያዎች ብዙ ናቸው ሲል ኦፕታ ግምቱን አስቀምጧል። የአውሮፓ ሻምፒየንስ ሊግ መልስ ጨዋታዎች ከተደረጉ በኋላ ብዙ ጉዳዮች ተስተናግደዋል። ስለ አሰልጣኞች ስንብት ተወርቷል። ስለ ተጫዋቾች ፊርማ ኮንትራት ማደስ በሰፊው ተነግሯል።
በቻምፒየንስ ሊጉ የዋንጫ ጥማታቸውን ሊያረኩ ይችላሉ ወደ ተባሉት ሁለተኛና አንደኛው ክለብ ከማምራታችን በፊት ከቻምፒየንስ ሊጉ ፍጻሜ ጨዋታዎች መልስ በአርሰናል፣ በኢንተር ሚላን፣ በባርሰሎናና በፒኤስጂ ቤት አዳዲስ ዜናዎች ተሰምተዋል። ባርሰሎና ላይ አሰልጣኝ ሃንሲ ፊሊክ የላማሲ አካዳሚን ማጠናከር ስለሚቻልበት ሁኔታ ሐሳባቸውን በይፋ ጠይቀዋል። ፒኤስጂ ለፍጻሜ የሚፋለም ከሆነ ዳጎስ ያለ ገንዘብ ሽልማት ይበረከተልታል ሲል ለተጫዋቾች ቃል ተገብቷል። ኢንተር ሚላን የተጫዋቾች ኮንትራትን አራዝሞልኝ ድርድር ውስጥ ገብቷል። አርሰናል የሚካኤል አርቴታውን ብቃት ሲያመሰግንም ሰንብቷል። ላለፉት 6 ዓመታት ለምን እንደታገሱት ማሳያ አድርገው ድሉን ጽፈውታል። አርሰናሎች በሩብ ፍጻሜ ማድሪድን ከሸኙ በኋላ የማድሪዱ አለቃ ካርሎ አንቸሎቲ ከኃላፊነታቸው ሊነሱ እንደሚችሉ ፍንጮች ተሰጥተዋል። በምትካቸውም የርገን ክሎፕ የሚሸሙበት እድል ስለመኖሩ ጭምጭምታዎች እየተሰሙ ነው። አሁን ወደ ኦፕታ ግምት ልመልሳችሁ። ሁለተኛው ዋንጫን ያነሳል ተብሎ የተገመተው ቡድን ይህ ቡድን 25.5 በመቶ ነው እድል አለው ተብሎ የተሰጠው። በ2010 የመጨረሻውን ዋንጫ ያሳካበት ዓመትም ነበር። ይህ ታሪክ 15 ዓመት አስቆጥሯል። ግን ክለቡ ዳግም ተነስቷል። በፊሊፖ ኢንዛጊ ዘመን እያወራን ያለነው ስለ ኢንተር ሚላን ነው። ኢንተር ሚላኖች በ2010 በጆዜ ሞሪኒዮ ዘመን የመጨረሻውን ሻምፒዮንስ ሊግ ዋንጫን አሳክተዋል። ከዛ በኋላ የአውሮፓ መድረክ ክዷቸው ቆይቷል። አሁን ያንን ታሪክ ለመቀልበስ ይመስላል ጠንክረው እየሰሩ ያሉት። እናም ኢንተር ሚላን ባርሰሎናን ጥሎ በማለፍ በፍጻሜ ዋንጫ ይገናኛሉ ተብለው ከታሰቡት ክለቦች መካከል አንዱ ሆኗል። ኢንተርናዚዮናሎች ይህንን ድል የሚያሳኩ ከሆነ ደግሞ በምድብ ጨዋታ ምንም ግምት ሳይሰጠው ዋንጫን ያሳካ የመጀመሪያው ቡድን ሆኖ ስሙ በታሪክ መዝገብ ላይ ይሰፍራል። በኦፕታ ሱፐር ኮምፒውተር መረጃ መሰረት 28.7 በመቶ ሻምፒዮንስ ሊግ ዋንጫን ያሳካል የተባለው ቡድን አርሰናል ነው። መድፈኞቹ ሳይታሰቡ ሲሆን እዚህ የደረሱት በተለይም ሪያል ማድሪድን ጥለው ያለፉበት መንገድ ብዙዎችን አነጋግሯል። ይህንን ተከትሎ ከፍተኛ ግምት ተሰጥቷቸዋል። ምንም አይነት ዋንጫ ሳያሳኩ በዓለም በርካታ ሻምፒዮንስ ሊግ ጨዋታ በማድረግ የሚታወቁት አርሰናሎች ዘንድሮ ይህ ድርቅ እንደሚለቃቸው ተጠብቋል። 199 ጨዋታዎችን በሻምፒዮንስ ሊጉ ያደረገው አርሰናል በ2006 የፍጻሜ ተፋላሚ ከመሆኑ ውጪ እዚህ ገባ የሚባል ፉክክር ያሳየ ቡድንም አይደለም። እናም አሁን ታሪክ ሊቀይር ከፍተኛውን ድርሻ ለዚህ ቡድን ተሰጥቶታል። ኦፕታ አርሰናል የዋንጫ ባለቤት ይሆናልም ብሏል። ሌሎቹ ክለቦች ከነሱ አንጻር ዝቅ ያለ ግምት ነው የተሰጣቸው። ይህ ለምንና እንዴት ሊሆን ቻለ? በወፍ በረር በመቃኘት መረጃዎችን ለማመልከት ሞክሯል። ነገር ግን ከዚህ ዋንጫ ድል በፊት ሁሉም ቡድኖች የ180 ደቂቃ ፍልሚያ አለባቸው። ይህ ፍልሚያ ሲታለፍ ያኔ 50-50 ድል ይዞ ነገሩ በደንብ መገለጥ ይጀምራል። እስከዚያው ግን የኦፕታን ትንተና ከመቀበል ውጭ አማራጭ ያለ አይመስልም። ይህ ሌጀንድ ስፖርት ነው። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ ስፖርታዊ መረጃዎች ይድረሷችሁ። ጥንቅራችን አበቃ። ቸር ቆዩልን።